አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም ኃይላችንን ቆጥበን እንጂ ፋኖን ከምድረ ገጽ እናጠፋዋለን ሲሉ የብልጽግናው ባለስልጣን ተናገሩ። የብልጽግናው አገዛዝ ፋኖ ያላቸውን የአማራ እናቶችን መግደሉን ቀጥሏል። የፋኖ ኃይሎች በበኩላቸው አመራሮች ጭምር የተደመሰሱባቸው ውጊያዎችን ማድረጋቸውን አሳውቀዋል። በቀዳሚነት የምንመለከተው ጉዳይ ይሆናል። ህወሓት ስለ ጀነራል ታደሰ ወረደና የብልጽግናው መንግስት ሊወስደው የሚችለው እርምጃ ምላሽ ሰጥቷል። የጦር ጀቶችን ወደ መቀለ እየላከ የሚገኘው የፌደራል መንግስቱ ውሳኔያችንን ሊቀበል ይገባልም ብሏል። ይህንንም ይዘናል። አገዛዙ የሃይማኖት አባቶችን ጨምሮ ያሰራቸውን ሰዎች ከግብጽ ከኤርትራና የሱዳን ጀነራሎች ጋር እየሰሩብኝ ነው ሲል ከሰሰም። የብልጽግናው አስገራሚ ክሶች ቀጥለው ያሰራቸውን እነዚህን ሰዎች አዲስ አበባ ለ4 በመክፈል ጥቃት ሊፈጽሙብኝ ነበር ሲልም አሳውቋል። እንመለከተዋለን። ይህ በእንዲህ እንዳለ የአገዛዙ የጸጥታ ኃይል በርዕሰ መዲኗ አዲስ አበባ የወሰደው ነጻ እርምጃ እያነጋገረ ይገኛል። በከተማዋ በቁጥጥር ስር የዋለ ወጣትን በፖሊስ በአደባባይ ተገድሏል። ሌላኛው መረጃችን ነው። በባህር ዳር አሽከርካሪዎች በነዳጅ እጥረት እየተቸገሩ በሚገኙበት በዚህ ወቅት ብልጽግና ደግሞ መኪኖችን ማሰለፉን አሳውቋል። አገዛዙ በሀገሪቱ ቢያንስ በ64 የህዝብ ተወካዮች ምክር ቤት ከወዲሁ አሸንፊያለሁም ብሏል። መንግስታዊ ተቋሙ ያወጣውና 35 ሰራተኞችና ተማሪዎች በምርጫ ሰበብ ታፈኑብኝ ያለበት መግለጫው መነጋገሪያ ሆኗል። ወደ እናንተ ይደርሳል። የአሜሪካው የውጭ ጉዳይ መስሪያ ቤት የሱዳን ጎረቤቶችን አሳስቧል። ለዚህ ጦርነት የሚውል ጦር መሳሪያ መተላለፊያና የጥቃት መፈጸሚያ ማዕከል የፈቀዱ ሀገራት አሉ ሲሉም ማርኮ ሩቢዮ ተናግሯል። ሰሙታላችሁ። አሜሪካ 2 የኢራን ነዳጅ መርከቦችን መምታቷን ገለጸች። የኢራን ጦር ደግሞ በሆርሙዝ አሁንም ጥቃቶች እየተፈጸሙ መሆኑን ጠቅሶም የራሱን አጻፋ መውሰዱንም አሳውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ሰማላችሁ። ሰናይ ቆይታ ይሆንላችሁ። ኃይላችንን ቆጥበን እንጂ ፋኖን ከምድረ ገጽ እናጠፋለን ሲሉ የብልጽግናው ባለስልጣን ተናገሩም። አገዛዙ በሚፈጽማቸው የከባድ መሳሪያ ጥቃቶች ሰላማዊ ነዋሪዎች መገደላቸውን ቀጥሏል። የፋኖ ኃይሎች በበኩላቸው አመራሮች ጭምር የተደመሰሱባቸው ውጊያዎች መደረጋቸውን አሳውቋል። ከነዚህ አካባቢዎች ውስጥ ደግሞ በሰሜን ወሎና ሰሜን ሸዋ የተደረጉ ዘመቻዎች ይገኙበታል። በየሳምንቱ ውጊያ ተለይቶት በማያውቀው ቆቦ ቀጠና በተለይም ሮቤት ከተማ አቅራቢያ የፋኖ ኃይሎች ያደረስነው ባሉት ጥቃት የብልጽግና የአካባቢው አመራሮች ላይ ጉዳት መድረሱን ገልጸው ወታደራዊ ተሽከርካሪ ላይ ውድመት አጋጥሟል ብለዋል። ሌላኛው የውጊያ ቀጠና የሆነው ደግሞ በሰሜን ሸዋ ማጀቴ አካባቢ ያለው ስፍራ ሲሆን በድሮን ቅኝት የታጀበ እንደነበርም ተሰምቷል። በጎጃም ቀጠና እንጅባር አቅራቢያ ያለ ሁለተኛ ቀን የተደረገው የተኩስ ልውውጥና በደቡብ ጎንደር ከስማዳ እስከ ጋይንት ባለው ቀጠናም ባለፉት ቀናት የተከናወነው ውጊያም አዛዦች ጭምር እንዲገደሉና በርካታ ጦር መሳሪያም እንደዚሁም የመከላከያ ሰራዊት አባላት እንዲማረኩ የሆኑበትም ወቅታዊ የክልሉ ሁነት መገለጫዎች ናቸው። የብልጽግናው አገዛዝ በተለያዩ አካባቢዎች ባሰማራው ሰራዊቱ ላይ ጉዳቶች በሚያጋጥሙበት ወቅት የሚፈጽማቸው የአጻፋ የከባድ መሳሪያና የድሮን ድብደባዎች ደግሞ ሰላማዊ ዜጎችን መስዋዕትነት እያስከፈሉ ቀጥሏል። ከትናንት በስቲያ በወገዳም ከውጊያ በኋላ በተፈጸመ ጥቃት ውሃ ይቀዱ የነበሩ እናቶች ላይ ጉዳት አስከትሏል። ትናንት ከእንጅባር አቅራቢያ በተከታታይ በተፈጸመ የከባድ መሳሪያ ድብደባ 3 የቤተሰብ አባላትና እንስሳቶቻቸው ተመሳሳይ ጣፈንታ ገጥሟቸዋል። አስቀድሞ ደግሞ በሰሜን ወሎ ዞን ከጮቤ እስከ ሮቤት ባሉ ስፍራዎች ላይ የነዋሪዎች ቤትን ያወደሙ ጥቃቶች ደርሰዋል። በእርግጥ የክልሉ አብዛኛውን ህዝብ ጽንፈኛና ኋላ ቀር ብለው ለፈረጁም ድግስ ሊበላ የተገኘው ሁሉ ይመታል ብለው ላወጁ ያገዛዙ ሰዎች የሚገደሉ አርሶ አደሮችም እናቶችም ህጻናትም በተመሳሳይ መደብ የሚያስቀምጧቸው ናቸውና የሚወስዱት እርምጃም ላይ ያስደንቅ ይችላል። ኦህዴድ ብልጽግና በክልሉ ይላላኩት ዘንድ የመደባቸው እሸቱ የሱፍ የተባሉት የሰላምና የጸጥታ ቢሮ ኃላፊ ደግሞ እንዳውም በደንብ አልተኮስንም፣ ተኩሰን ቢሆን ከምድረ ገጽ እናጠፋቸዋለን እያሉ ይፎክራሉ። ጽንፈኛው ጠፍቶ ኪስ ቦታ ብቻ ቀርቷል የሚሉት እኒህ ሰው ጫካ ገብቷል፣ እርሙን ያውጣ ተሸንፏል፣ የቀረውንም የሰፈር የሰላም ሰራዊት ያጸደዋል፣ መከላከያ አያስፈልግም እያሉም ቀጥሏል። እኛ ኃይል አለን ብለን የመጨረሻውን ጥይት ስላልተኮስን ነው እንጂ ከመሬት ልናጠፋው እንችላለን።
አንዳንድ የትግስት እየወሰርን እንትን የምናደርገው የሽፍታ ቡድን ስለሚያሸንፈን አይደለም። የኛ መከላከያ ሰራዊት እዝላለ ለመንደር ለሰፈር ጽንፈኛ አይደለም የተደራጀው። የአካባቢ ሰላም አስከባሪ ጠርገዋል መጥረግ ይችላል። አሁን ጥላት ወደ ጫካ እንዲገባ ከከተማ ወደ ገጠር እንዲወረወር የፖለቲካ የበላይነትም የለውም፣ የህዝባዊ ተቀባይነትም የለውም። ውስጡ እየፈረሰ ነው፣ ውስጡ እየተዳከመ ነው፣ ውስጡ እየተቦረው አንገታቸውን እናስደፋው። ደግሞ እዚህ ምርጫ ስለሆነ ሌት ቀን ብለን እናሳካው ነው ማለት ነው። እኒህ የብልጽግና ሰው ለ4 ኪሎ ሰዎች ሲቪ ለማስገባት እንዲህ የሚናገሩት የክልሉን ህዝብ ህፃናትን ፓራ ኮማንዶ እያሉ እያሰለጠኑ ጭምር እርስ በርስ እያጋደሉ የመከላከያ ሰራዊቱ አባላትን በተለያዩ ስፍራዎች በታጣቂዎች በገፍ እየተማረኩ እያዩ ጭምር ነው። እኒህ አመራር ከዚህ በፊትም ፋኖ እንደ ኳስ ይነጥር ነበር፣ አሁን ኮቴውን አጥፍቶ ጫካ ለጫካ የሚሽሎከለክ ነው ብለው፣ ነገር ግን ያገዛዙ ጦር አንድ ክፍለ ጦር ሲደመሰስ አይተው ነው ዛሬም ይህንን የሚናገሩት። የእሳቸው ንግግርን የሚያስቀጥሉ ወታደራዊ አዛዦች ግን አሉት ብልጽግና። አቶ ተመስገን ጥሩነህ ከሰሞኑ ባህር ዳር ላይ ሪዞርት እያስመረቁም አንተ ወታደር ብቻ ሳትሆን ካድሬያችንም ነህ ያሏቸው ጀነራል አበባው ታደሰም ይገኙበታል። እኒህ ወታደራዊ አዛዥ ከደቡብ ሰሜን ምዕራብና አሁን ደግሞ ከምዕራብ እዝ የሰራዊት አባላት ጋር አደረኩት ባሉት ስብሰባ ላይ ባሰራጩት መልእክትም በሀገር ሉዓላዊነትና አንድነት ላይ የተደቀኑ ፈተናዎች ተቀልብሰዋል ብለዋል። እንዳሉትም እነዚህ አደጋዎች ከተቀለበሱ የምትዋጉት ከማን ጋር ነው? ደግሞ ያስከበራችሁት ሉዓላዊነት የቱ ነው? ሱዳን፣ ኤርትራና ደቡብ ሱዳን ቆርሰው የወሰዱት ጅቡቲ፣ ሱዳንና ኬንያ በአየር ኃይላቸው ገብተው የሚወጡበት ሉዓላዊነት የሚል ጥያቄ ቢያስነሳም ልክ ይሆናል። ለጀነራል አበባው ግን አሳሳቢው ጉዳይ የስማዳም የእንጅባራም ድሃ ኢትዮጵያ ልጆች የሆኑ ሰሞንኛ የወታደሩ ምርኮኞች ሳይሆን በማዕከል የተደረገውን የኦህዴድ ብልጽግና የሰራዊቱ አመራሮች ስብሰባን አቅጣጫ ይዘው በየግንባሩ እየተገኙ ሲዝቱ ይደመጣሉ። ህወሓት ለጀነራል ታደሰ ወረደና ለብልጽግናው መንግስት ሊወስደው የሚችለው እርምጃ ምላሽ ሰጥቷል። የጦር ጀቶችን ወደ መቀለ እየላከ የሚገኘው የፌደራል መንግስቱ ውሳኔያችንን ሊቀበል ይገባልም ብሏል። ጀነራል ታደሰ ወረደ እድሜያቸውን ሁሉ ለትግራይ ህዝብ የታገሉ ናቸው ብሎም ደብረ ጽዮን በሰራዊት ታጅበው ያደረጉት የካቢኔ ስብሰባ ነው ያሉበትን ነጥብ ግን ውድቅ አድርጓል። ይህ ምላሽ የተሰጠው ትናንት የተደረገውን የካቢኔ ስብሰባና የጀነራሉ ማስጠንቀቂያ ተከትሎ ነው። ትናንት በቅርቡ በተመለሰው ምክር ቤት ፕሬዝደንት የተደረጉት ደብረ ጽዮን ገብረ ሚካኤል ከጦርነቱ በፊት በተካሄደው ክልላዊ ምርጫ መሰረት አቋቋምኩት ያሉት የትግራይ ካቢኔ የመጀመሪያውን ስብሰባ አድርገዋል። የ4 ኪሎ አገዛዝ ደግሞ ከቀናት በፊት የምክር ቤቱ ስብሰባ ሲካሄድ እንዳደረገው ሁሉ አሁንም በመቀለ ሰማይ ላይ የጦር ጀት አሰማርቶ የደብረ ጽዮን ካቢኔ ስብሰባን አጅቦታል። ይህ ስብሰባ መደረጉን ተከትሎ ጀነራል ታደሰ ወረደ ባወጡት መግለጫ ደግሞ ለሚፈጠረው ችግር ሁሉ ኃላፊነቱን የሚወስደው የጊዜያዊ አስተዳደሩን ስልጣን በጉልበት በመያዝ ላይ ያለው ኃይል ነው በማለት ማስጠንቀቃቸው ይታወሳል። ችግሩን በውይይትና በመግባባት እንፍታው ስላቸው ያቀረብኩትን ጥሪ ወደ ጎን ብለው የተመረጥኩትን የነኝ ያለው አካል ስብሰባ መጀመሩ ይታወቃል ያሉት ጀነራል ታደሰም በጸጥታ አካላት ጥበቃ ተሰጥቶት በጊዜ አስተዳደሩ የመሰብሰቢያ አዳራሽ የካቢኔ ስብሰባ አድርጓል ሲሉም ነው የገለጹት። ይህ ተግባር ቀጣይ አደገኛ መንገድ የተጀመረበት ቀን ነው ያሉት ጀነራሉ ይህ አደገኛ መንገድ ምን እንደሆነና ከማን እንደሚሰነዘር አላብራሩም። ይሁን እንጂ ለሚከተለው አደጋ ሁሉም የጊዜ አስተዳደሩን ስልጣን በጉልበት በመያዝ ላይ ያለ ኃይል መሆኑን ገልጻለሁ ብለዋል። ይህንን ተከትሎ ህወሓት ምላሽ ሰጥቷል። የድርጅቱ ቃል አቀባይ በሰጡት ማብራሪያ ጀነራል ታደሰ ወረደ በጸጥታ ኃይል ታጅቦ የተደረገ ስብሰባ ነው ያሉት ውሸት ነው ሲሉ ገልጸው የእሳቸውን የፕሬዝደንት ጽህፈት ቤት ይጠብቁ የነበሩ የጸጥታ አካላት በወትሮ ቦታቸው ላይ ነበሩ ብሏል። ጀነራል ታደሰ ወረደን ለትግራይ ህዝብ ዘመናቸውን ሁሉ የታገሉ ናቸው ያሉት ቃል አቀባዩ አዲሱ የክልሉ መንግስትም ከእሳቸው ጋር የገባበት ችግር እንደሌለ ሲናገሩ ሰምቷል። በጸጥታ ኃይሎች ታጅቦ አልገቡም። ቤተ መንግስት ስለሆነ በአካባቢው ያው ጥበቃ ሊኖር ይችላል፣ የተለመደ ጥበቃ። ለወትሮው ጀነራል ታደሰ ወረደ ፕሬዝደንት እያሉም ያው ሲደረግ የነበረ ጥበቃ ኖርማሊ በዛ የቀጠለ ነው። አዲስ ነገር አዲስ የመጣ ኃይል የለም፣ አዲስ የተሰራ ስራ የለም። ጀነራል ታደሰ እኮ ታጋይ ነው። እድሜው ሙሉ ለትግራይ ህዝብ የታገለ ነው። ራሳችን በራሳችን በመግባባት በመራራት የምንፈታው ነገር ነው የሚሆነው። የብልጽግናው ፕሬዝደንት የፕሪቶሪያው ስምምነትን እንደረሱት ህወሓትንም እንደማያውቁት የገለጹት ከወራት በፊት ነው። ህወሓትም የሰላም ስምምነቱ በይፋ መፍረሱን መግለጹ የሚዘነጋ አይሆንም። አሁን በትግራይ ህዝብ ላይ እየተደረጉ ያሉ ክልከላዎችና ከበባው መጠናከር ከሰሞንኛዎቹ የጦር ጀቶች እንቅስቃሴ ጋር ተዳምረው የፈጠረው የጦርነት ድባብ ደግሞም ሌላ ስጋትን በሰቆቃ ውስጥ ላለው ህዝብ የፈጠረ ሆኗል።
የህወሓት ቃል አቀባይ ደግሞ እስካሁንም እኛ ኢትዮጵያውያንን ብለን ነው የምናምነው ሲሉ ገልጸው የፌደራል መንግስቱም ወደ አላስፈላጊ እርምጃ አይገባም ብለን እንጠብቃለን ብሏል። አሁንም እኛ ለአዲስ ድርድር ዝግጁ ነን የሚለው ህወሓት የፌደራል መንግስቱም ውሳኔያችን ህገ መንግስታዊ መሆኑን መቀበል አለበት፣ ከዛ ውጭ በኃይል የሚጫንብን ነገር ግን እንደሌለ እናሳውቃለን ሲልም ገልጿል። ከፌደራል የምናደርገው ውይይት እንግዲህ ከዚህ ቀጥሎ ላለው ሂደት ልንወያይ እንችላለን። በሰላም ችግሮቻችንን እንፈታ እንፈልጋለን። እኛ እስካሁን ኢትዮጵያውያን መሆናችንን አስበን ነው እየተጓዝን ያለ ነው። ይሁንና ያው እንድንገፋም እየተደረገ ነው ያለው። ባይቀበለው የሚል ጥያቄ ለምንድን ነው የማይቀበለው ነው? ይሄ ህገ መንግስታዊ መብታችን ነው። ህዝብ በመረጠው ራሱ በራሱ እንዲተዳደር መብቱ ነው። ካልሆነ ለመብታችን፣ ለህገ መንግስታዊ መብታችን፣ ለሉዓላዊነታችን፣ ለራሳችን በራሳችን ለመተዳደር የሚያበቃንን መንገድ ነው የምንከተለው። በማንም በኃይል ሊጫነን አይገባም። ከሳምንታት በፊት ጀነራል ታደሰ ወረደን በተናጥል የክልሉ ጊዜያዊ አስተዳደር ፕሬዝደንት አድርጎ የሾመው የብልጽግናው መንግስት በክልሉ ወቅታዊ ሁኔታ ላይ እስካሁን የሰጠው ይፋ ምላሽ ባይኖርም ባሳለፍነው ማክሰኞ የትግራይ ክልል ምክር ቤት ወደ ስራ መመለሱን ተከትሎ 2 ሱ-27 ጀቶችን ልኮ ነበር። በትናንትናው ዕለትም ተመሳሳዩን ያደረገው የአብይ አህመድ መንግስት አማካሪ የሆኑት አቶ ጌታቸው ረዳ ደግሞ በተመሳሳይ ዕለት ከዚህ በፊት ሳላባረረውና እርምጃ ሳልወስድበት በመቅረት ይቆጨኛል የሚሏቸው ጀነራል ታደሰ ወረደ ያጋሩትን መልእክት እሳቸውን በግል ገጻቸው አጋርተው ተስተውለዋል። ብልጽግና የሃይማኖት ሰዎችን ጨምሮ ያሰራቸውን ግለሰቦች ከግብጽ ከኤርትራና የሱዳን ጀነራሎች ጋር እየሰሩብኝ ነው ሲል ከሰሰም። ያገዛዙ አስገራሚ ክሶች ቀጥለው ያሰራቸውን እነዚህን ሰዎች አዲስ አበባ ለ4 በመክፈል ጥቃት ሊፈጽሙብኝ ነበር ሲልም አሳውቋል። በቅርቡ በተለያዩ ምክንያቶች በየማጎሪያ ማዕከላቱ ያሰራቸውን ሰዎች አገዛዙ ለፍርድ ቤት በማቅረብ የሚያሰማው ክስ መነጋገሪያ ሆኖ ቀጥሏል። ኢትዮ ፎረም የተመለከተውና ብልጽግና ማንነታቸውን ለይቶ ያሰራቸው ሰዎች ውስጥ የሃይማኖት አባቶችን ያካተተው የፌደራል ፖሊስ ጠቅላይ መምሪያ ያቀረበው የቀጠሮ ችሎት ክስም ከነዚህ ውስጥ ይገኝበታል። በቅጽል ስማቸው ጀነራል የሚባሉት አቶ አስናቀ ሲሳይን ጨምሮ እነ ቄስ ኤፍሬም ተክለሃናን ጨምሮ በድምሩ 12 ሰዎች ላይ ለምርመራ የቀረበው የክስ ሰነድም አዲስ አበባ ለ4 በመክፈል ጥቃቶችን ለማድረስ ተሰናድቷል ሲል መግለጹን ከዚህ በፊት መዘገባችን ይታወሳል። እነዚህ በማንነት ተለይተው ወደ ስር የገቡ ሰዎችም ራሱን ፋኖ ብሎ ከሚጠራው ቡድን ጋር ግንኙነት በማድረግ በአማራ ክልልና በአዲስ አበባ ከተማ የራሳቸውን የፖለቲካ ርዕዮተ ዓለም በማዘጋጀት መንግስትን በኃይል በማስገደድ በአቋራጭ ስልጣን ለመያዝ አስበው ተንቀሳቀሱብኝ በማለትም ይወነጅላል። ለዚህም በአዲስ አበባ ከተማ የኢትዮጵያ ቃል ኪዳን ድርጅት በማለት 7 የስራ አስፈጻሚ አባላትን 22 አባላትን ያካተተ ህቡ አደረጃጀት በመፍጠር አዲስ አበባ ከተማን በ4 ቦታ በመክፈል ማለትም 1ኛ ምዕራብ ኢታና፣ 2ኛ ምስራቅ ኢብሳም፣ 3ኛ ደቡብ ዋለልኝ፣ 4ኛ ሰሜን ግዳይ ብሎ በመሰየም የህቡ አመራር በመመደብ በከተማ ውስጥ የሚገኝና ጫካ ከሚገኙ ኃይሎች ጋር በመቀናጀት የኢትዮጵያ ታሪክና ጥቁር አብዮት አማራ ብሔራዊ ተጋድሎ የሚል ማኒፌስቶ በማዘጋጀት የከተማ ትጥቅ ትግል ሊያካሂዱብኝ ነበር እያለም ይቀጥላል። በእነዚህ የሃይማኖት አባቶች ጭምር የተጠየቀው የቀጠሮ ማራዘሚያ ጥያቄ ደግሞ ከግብጽም ከኤርትራም ከሱዳንም ጀነራሎች ጋር ተመሳጠሩብኝ የሚል ተካቶበታል። ፍርድ ቤቱ የፖሊስን የምርመራ ውጤት መርምሮ ትዕዛዝ ለመስጠት ለግንቦት 3 ቀን ተለዋጭ ቀጠሮም ሰጥቷል። የብልጽግናው አገዛዝ ከሃይማኖታዊ መርሃ ግብር ላይ ከመኖሪያ ቤታቸው ከልጆቻቸውም ነጥቆ እንደዚሁም በመስሪያ ስፍራቸውና በተለያዩ መደበኛ እንቅስቃሴዎች ላይ ያሉ ያሰራቸውን እነዚህን ሰዎችን በከሰሰበት ወቅት ያቀረበው ወንጀላም በርካታ እንድምታዎች የተሰጠው ሆኗል። በአንድ በኩል አገዛዙ በርዕሰ መዲኗ እየተፈጠረበት ያለውን ስጋት ማሳያ ተደርጎ ሲወሰድ፣ በሌላ በኩል ደግሞ በዘፈቀደ የእስር ተግባሮች የሚያቀርባቸው ወንጀላዎችንም ያሳየ ተብሏል። ይህ በእንዲህ እንዳለ የአገዛዙ የጸጥታ ኃይል በርዕሰ መዲኗ አዲስ አበባ የወሰደው ነጻ እርምጃ እያነጋገረ ይገኛል። በከተማዋ በቁጥጥር ስር የዋለ ወጣት በፖሊስ በአደባባይ ተገድሏል። ሟች ወጣት ተገይ ባልቻ በቅጽል ስሙ ደግሞ ኦሮሮ ይባላል። ይህ ወጣት የታወቀ የሀገር ባህል ልብስ ነጋዴም ነበር። በሽሮ ሜዳ አካባቢ በታታሪነቱና በለጋስነቱ ይታወቃል የሚሉት የቅርብ ወዳጆቹ በቅርቡ የንግድ ሱቁ በመፍረሱና ንብረቱን በማጣቱም በከፍተኛ የስነ ልቦና ጫና ውስጥ ይገኝ እንደነበርም
ያስረዳሉ። ከወር በፊት ታስሮ 5 ቀናትን በእስር መቆየቱን ገልጸው በወቅቱም አባቱ ከዚህ ዓለም በሞት መለየታቸውንም ጠቅሰዋል። ወጣቱ ትናንት ለጥያቄ ትፈለጋለህ ተብሎ በፓትሮል ተጭኖ ወደ ፖሊስ ጣቢያ ከደረሰ በኋላ አንድ የብልጽግናው አገዛዝ የፖሊስ አባል በጣቢያው ደጃፍ ላይ 4 ጥይቶችን በመተኮስ ነጻ እርምጃ እንደወሰደበትም ታውቋል። ይህ አሳዛኝ ክስተት በአካባቢው ነዋሪዎች ዘንድ ከፍተኛ ቁጣና ሀዘንን የቀሰቀሰ ሲሆን በተለይም የሟች እናት የአባቱን ሞት ተከትሎ ከደረሰባቸው ሀዘን ሳያገግሙ ልጃቸውን ማጣታቸው መሪር ሀዘን ውስጥ እንደጣላቸውም ተነግሯል። የወጣቱ ስርዓተ ቀብር በቁስቋም ማርያም ተፈጽሟል። ይህ በበርካቶች ዘንድ ቁጣን የፈጠረ ድርጊት መሆኑን ተከትሎ ምላሽ የሰጠው የጀነራል አስራት ዲኔሮ የአዲስ አበባ ፖሊስ ደግሞም አዎ የጸጥታ ባሌ በክላሽንኮቭ ጠመንጃ እርምጃ ወስዷል ሲል አረጋግጧል። እንዲህ ያለው ግድያ በአደባባይ የታየ ሆነ እንጂም በከተማ በተለያየ ጊዜ እየታፈኑ ደብዛቸው የሚጠፉ ወጣቶች ተመሳሳይ ዕጣ ፈንታ ያጋጠማቸው ስለመሆኑ ግን ከዚህ በፊትም በተደጋጋሚ ሲነገር የቆየ ጉዳይ ነው። በባህር ዳር አሽከርካሪዎች በነዳጅ እጥረት እየተቸገሩ በሚገኙበት በዚህ ወቅት ስርዓቱ ደግሞ መኪኖችን ማሰለፉን አሳውቋል። ብልጽግና በሀገሪቱ ቢያንስ በ64 የህዝብ ተወካዮች ምክር ቤት ከወዲሁ አሸንፍ ያለው ሲልም ገልጿል። መንግስታዊው ተቋም ያወጣው 35 ሰራተኞችና ተማሪዎቻችን በምርጫ ሰበብ ታፈኑብን ያለበት መግለጫው ደግሞ መነጋገሪያ ሆኗል። የብልጽግናው የምርጫ ድግስ ጎምዛዛም ቢሆኑ በአስቂ ሁነቶች የተሞላም ነው። ተደልድሎና አሸናፊዎች ተለይተው የታወቁ በት ተቃዋሚ ከሚባሉ አጃቢዎችም ለማጣፈጫ እንዲገቡ ብልጽግና እጩ እንዳያቀርብ በሚል የተወሰነበት ይህ ድግስን የሚያስተባብሩ የሚሳትፉና የሚያስችሉ አገልጋዮችም አሉት አገዛዙ። ትግራይ ከምርጫ ውጭ ስትሆን በአማራ ክልል ጥቂት የማይባሉ ስፍራዎች ቀይ በሚባል መደብ ውስጥ ናቸው። ምርጫውን መሳሪያ ደግኘም ቢሆን አደርጋለሁ በሚል የሚገልጸው ብልጽግና ገዳይ ሆኖ ለመቀጠል በሚያስችለው በዚህ ድግሱ የፓርላማውን 64 ወንበሮችን ምርጫው ሳይከናወን አሸንፍ ያለው ብሏል። ይህንን ድግሱን የሚያስፈጽምለት የምርጫ ቦርድ ያወጣው ሪፖርት እንደሚያሳየው ቢያንስ 64 የፓርላማ መቀመጫዎች ላይ ብልጽግና የሚያጅበው ሌላ ፓርቲ እንኳን ማግኘት ባለመቻሉ ብቻውን ይሳተፋል፣ ያሸንፋል። 11ዱ በአማራ ክልል ሲሆኑ 46ቱ ደግሞ በኦሮሚያ ክልል ውስጥ ናቸው። እናቶ መስገን ጥሩነህ የትውልድ ቀያቸውን ትተው በጦርነቱ ሳቢያ ያወዳደራለሁ ብለው የተመዘገቡባት የባህር ዳር ከተማ ውስጥ ደግሞ አሽከርካሪዎች በከፋ የነዳጅ እጥረት እየተቸገሩ በጥቁር ገበያን በብዙ እጥፍ ለመግዛት እየተገደዱ ባሉበት በዚህ ወቅት እነዚህ ያገዛዙ ሰዎች ግን ተሽከርካሪዎችን አደባባይ አስወጥተው ሰልፍ ስናደርገዋል ብለዋል። በክልሉ ካለው ምርጫ ጋር በተያያዘ ኮሌጁ ያወጣው መግለጫ ግን እያነጋገረ ነው። የምስራቅ ጎጃም ዞን ደብረ ማርቆስ ፖሊቴክኒክ ኮሌጅ በምርጫ ሰበብ ያለ አግባብ የታፈኑ 7 የኮሌጃችን መምህራንና 28 የተቋማችን ተማሪዎች በምስራቅ ጎጃም ዞን ፖሊስ መምሪያ የደህንነት ሰዎች በትናንትናው ዕለት ከኮሌጁ ቅጥር ግቢ ተወስደዋል ሲል የዚህ አገዛዝ የምርጫ ድግስን ሁነት አጋልጧል። የትምህርት ተቋማት ለማንኛውም የፖለቲካ እንቅስቃሴ ማስፈጸሚያነት እንደማይውሉ እየታወቀም ባለፉት 30 ቀናት ውስጥ በኮሌጁ ግቢ ውስጥ ተማሪዎችን፣ መምህራንን እንደዚሁም የአስተዳደር ሰራተኞችን በግዳጅ እስከ 7 የሚደርስ የምርጫ ካርድ በተለያዩ ሰዎች ስም እንዲያወጡ በመገደዳቸው ተቋማችን ይህንን ተግባር እንዲቆምለት ለሚመለከተው አካል ደጋግሞ ማቅረቡ ይታወሳልም ብሏል። ነገር ግን በቀን 29 2018 የብልጽግና ፓርቲ በደብረ ማርቆስ ከተማ በጠራው የምርጫ ቅስቀሳ አልተሳተፋችሁም፣ የምርጫ ካርድም አላወጣችሁም የተባሉ 7 የኮሌጃችን መምህራንና 28 ተማሪዎቻችን በደህንነት ሰዎች ታፍነዋል። በተደጋጋሚ ኮሌጁን ለምርጫ ማስፈጸሚያነት ከመጠቀም ባለፈም መምህራን፣ የአስተዳደር ሰራተኞችና ተማሪዎች በመንግስት የጸጥታ ኃይሎች ሲንገላቱ ቆይተዋል በማለትም ነው የገለጸው። የአሜሪካ የውጭ ጉዳይ መስሪያ ቤት የሱዳን ጎረቤቶችን አስጠነቀቅም። ለዚህ ጦርነት የሚውል ጦር መሳሪያ መተላለፊያና ጥቃት መፈጸሚያ ማዕከል የፈቀዱ ሀገራት አሉ ሲሉም ማርኮ ሩቢዮ ተናግሯል። ይህ ጉዳይ ኢትዮጵያንም የሚመለከት ነው። ከቀናት በፊት በሱዳን ኤርፖርት የተፈጸመውና የሱዳን መንግስት በአዲስ አበባውና አቡዳቢ መንግስታት ትብብር የተፈጸመ ነው ያለውን ጥቃት ካወገዙ ሀገራት መካከል አንዷ አሜሪካ ናት። አሁን ደግሞ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮም የሱዳኑን ጦርነት የውክልና ያደረጉት አካላትን አሳስቧል። ሚኒስትሩ በሱዳን እየተካሄደ ያለው እጅግ አሳዛኝና አውዳሚ ጦርነት የውክልና መልክ እየያዘ መምጣቱን አንስተው በሀገሪቱ ውስጥ ለሚዋጉ ኃይሎች የጀርባ ድጋፍ በሚሰጡ በርካታ ሀገራት መካከል ጦርነቱ የውክልና ግጭት መድረክ መሆኑን አስረድተዋል። ጎረቤት ሀገራት ሆነው በቀጥታ በጦርነት ባይሳተፉ እንኳን ብሔራዊ ግዛታቸውን የጦር መሳሪያ ማስተላለፊያ መንገድ አድርገው የፈቀዱ ሀገራትንም ይህንን ቀውስ እያባባሱ ነው ብለዋል። አሜሪካ የሰላም ሂደት ውስጥ
በስፋት እየተሳተፈች መሆኗን የሚያነሱት ሩቢዮም በቅርቡ በመርሆች መግለጫ ላይ የተደረሰው ስምምነት አዎንታዊ ጅማሮ ቢሆንም በአፋጣኝ ወደ ተግባር መግባት አለበት ግን ብሏል። በዚህ ወቅትም አሜሪካ ዋነኛ ትኩረቷ በዓለማችን ከታዩ የከፉ ሰብአዊ ቀውሶች አንዱ እያስተናገዱ ለሚገኙ የሱዳን ዜጎች የእርዳታ አቅርቦት ለማድረስ የሚያስችል ሰብአዊ ተኩስ አቁም ላይ መድረስ መሆኑን ተናግሯል። አሜሪካ 2 የኢራን ነዳጅ ጫኝ መርከቦችን መምታቷን ይፋ አደረገች። የኢራን ጦር ደግሞ በሆርሙዝ አሁንም ጥቃቶች እየተፈጸሙ መሆኑን ጠቅሶም አንድ የነዳጅ ታንከርን በቁጥጥር ስራው ያለው ብሏል። ትናንት በአሜሪካና በኢራን መካከል ዳግም የታዩት የተኩስ ልውጦች ጦርነቱ ማገርሸቱን ማሳያ ተደርገው ቀርበው ነበር። ያ ግጭት ወዲያው ቢረግብም የተለያዩ ጥቃቶች እንዳሉ ስለመሆናቸው ደግሞ የኢራን አብዮታዊ ዘብ አሳውቋል። አብዮታዊ ዘቡ አሁንም አልፎ አልፎ በሆርሙዝ ላይ በመርከቦቻቸው ላይ ጥቃቶች እየተስተዋሉ ነው ብሎም በኦማን ባህር ወሽመጥ በኩል አንድ የነዳጅ ጫኝን ባደረኩት ኦፕሬሽን በቁጥጥር ስር አዋልኩ ብሏል። በሌላ በኩል አሜሪካና ኢራን ጦርነት ለማቆም በተዘዋዋሪ ንግግር እያደረጉ ባሉበት በዚህ ጊዜም የሁለቱ ሀገራት ኃይሎች አልፎ አልፎ እየተጋጩ ስለመሆናቸው ዘገባዎች ያሳያሉ። ዋሽንግተን በሆርሙዝ ወሽመጥ በኢራን መርከቦች ላይ የጣለችውን እገዳ ጥሰው ለማለፍ የሞከሩ 2 የነዳጅ ጫኝ መርከቦችን መምታቷንም አሳውቃለች። የኢራን የዜና ወኪል የሆነው ፋርስ ደግሞ በሆርሙዝ መተላለፊያ ላይ በኢራን ኃይሎችና በአሜሪካ ባህር ኃይል መካከል ግጭት መካሄዱን ዘግቧል። የአሜሪካ ጦር ሰራዊት ባወጣው መግለጫ ሳምንታትን ያስቆጠረው በኢራን ወደቦች ላይ የተጣለውን እገዳ ለመጣስ የሞከሩም የኢራን ሰንደቅ ዓላማን የሰቀሉ 2 መርከቦች ኢላማ አድርጎ እንዳይንቀሳቀሱ አድርጓል። የአሜሪካ ማዕከላዊ እዝ ሴንትኮም እንዳለው ከሆነም የባህር ኃይል ተዋጊ አውሮፕላንን በመጠቀም በመርከቦቹ ላይ በተወሰደው እርምጃ መርከቦች ወደ ኢራን እንዳይመለሱ ተደርገዋል። ጨምሮም 2 ነዳጅ ጫኝ መርከቦች በአሜሪካ የተጣለውን እገዳ ለማስፈጸም ከጥቃቱ በፊት የተሰጣቸውን ማስጠንቀቂያ ባለመቀበላቸው እርምጃ ተወስዶባቸዋል ብሏል። እንደ ማዕከላዊ እዙ መግለጫ ከሆነም በአሁኑ ወቅት ከ70 በላይ የኢራን መርከቦች እንቅስቃሴ ተገድቧል። በመግለጫው በአሜሪካ በሚመራው የእንቅስቃሴ ገደብ የተነሳ ከ70 የሚበልጡ የኢራን መርከቦች ከኢራን ወደቦች መውጣትና መግባት እንዳይችሉ መደረጉን አሳውቁም። እነዚህ መርከቦች በጠቅላላው ከ166 ሚሊዮን በርሜል በላይ ነዳጅ መጫናቸውን አስረድቷል። ይህም ወደ ገንዘብ ሲቀየር ከ13 ቢሊዮን ዶላር በላይ መሆኑ ታውቋል። እንደ አሜሪካ ጦር ገለጻ ከሆነም በአካባቢው ይህንን ገደብ ለማስፈጸም ከ15,000 በላይ የአሜሪካ ወታደሮች ከ200 በላይ የጦር አውሮፕላኖችና ከ20 በላይ የጦር መርከቦች መስፈራቸው ተገልጿል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማን።